ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። አሪቶ አገልሻለሁ መንገላታ እንግሊካሾታ ምን ታስተላልፋል? እንዳይመጡ ኤልጂጎ تمام باي السلام يلا ايشو من الله يسمع تعالى يلا ويش الله لو غورو دورو ها اه لا يد امباشا بزاري ها امباشا بايسوس قالك زلت الله استنى ها هذا استهيد رد زلت اريلኝ امباشا ነው ረይድማ ሂድ አላህ ይስጥህ ሂድ አላህ ይስጥህ አቡ ሂድ አላህ ይስጥህ ኧረ ሂድ አላህ ይስጥህ በቃማ ፖሊስ ሊያልጠራ እኔን እንገር ፖሊስ ነው የምጠራብህ አላህ ይስጥህ ሂድ ቀጥ ብለህ ሂድ ቀጥ ብለህ ሂድ ነግሬሃለሁ ዋ ቀጥ ብለህ ሂድ ኧረ ዝም ብሎ ትግራለሁ ሁለት እጅ ነው አይነ በሲር እንትን የሚሰጠው እዚህ ቤት ዳቦ አለ እንዴ? አቤት ዳቦ ፈልጌ ነው። ማብኪያ ማሽን እየታገበ ስለሆነ ትንሽ ደቂቃ ቆይታ። እሺ በኛ ሰዎች እንደገጂ ማና ቀልቤና ያጃር ይወልቱና ኦይ ገዌ ያያትሩ እዛ ጋር ደብደቡኝ። አንተ ዝም ብለህ ትሄዳለህ። እዛ ጋር ያው ናችሁ፣ እዛ ጋር ናችሁ። ያው ናችሁ፣ እነሱ ናቸው። አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ እሺ እንቁራሪቷ አገልሻለሁ መንገላታ እንግሊካሾታ እንቁራሪቷ አገልሻለሁ በል what the fuck እንቁራሪቷ አገልሻለሁ በል slow he is the best coach in Luktapa Montai in Thailand. He is the best coach. Teddy coach, Solomon coach, Imi coach, Zara coach. እንቁራሪቷ አገልሻለሁ እንቁራሪቷ አገልሻለሁ ኢንግራቶ እገልሻለሁ ኢንግራቻለሁ ሎ የኢትዮጵያ ሕዝብ እንግዲህ ከአዲስ አበባ ውስጥም ኢትዮጵያ ውስጥ የሚደረግ ፋይት የለም። እሱ የኔ ፕሮሞተር ነው ሚላችሁ ስሙ። Hey guys, so he's not fighting in Addis Ababa. We're bringing him to LA. We're gonna get him to fight out there, UFC. You already know. ያ በቃ ይኸውላችሁ ሰማችኋ። ወደ UFC ይዞ ሊሄድ ወደ አሜሪካ ይዞ ሊሄድ ነው እሱ። ስለዚህ አዲስ አበባ ኢትዮጵያ ውስጥ ፋይት እንዳትጠብቁ ማለት ነው። ጋሻሴ ጥርስ አጥንት ነው እንዴ? አይ ኤልጂጎ ስድብ ተሳድቤ አላቅም ይላል። ምን ያልተሳደብ አሁን ለምሳሌ አንተ ወፍራ ቦርጫም ቦርጭህን ቀንስ ስፖርት ስራ አልኩክ። ይሄ ስድብ ነው እንዴ? ግሳጼ ነው። ጥሩ ያለብኝን ነገር ነው የነገርኩህ። በቃ እኔም እኮ ይሄ እኮ ነው በቃ አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ። ለጤናክም ሮጤ ለመድረስ ሮጤ ለማምለጥም ይጠቅምሃል። ቀንስ፣ እንደኔ ሸንቀጥ በል። ቦርጭህን ደግሞ ቀንስ። በጣም በዛብህ። ለድሮ ነው ከባንክ እየሰደንም እኮ እየሰደብከኝ ነው። ድሮ አርጋ በምክር አሳበ እየተሳደብ አይደለም። ቂቤ ቀባይ ልበለኔ My name is Kukusha. I was born in Addis Ababa. I live in Forensic Lagasio. A lot of money. Abyssinia Bank of me. Okay, let's go do it. Everything is good. I'm happy. And let's go push your money. Yeah. ስልክህን ትወስዳለህ። ከዚህ በኋላ አንድ ሰው ካሜራ ይዞ እኔ እንደዚህ አንድ ሰው ካሜራ ይዞ አጠገቤ ይሄ ቪዲዮ ስንት ላይ ከገባ ስልክ ትገዛለህ? ምን ያደርግልሃል? ምና ነው የምለው። ከዚህ በኋላ ሞክሩኝ። Baby.
ይሄ ቪዲዮ ስንት ላይ ከገባ ስልክ ትገዛልኛለህ? ዞሮ ይግድ ስንት ላይ? 1000 50 ላይ አይደለም አላልክም እንዴ? 50,000 ምን አይነት ስልክ ነው ገዛልኝ? iPhone 17 and F Pro Max ጨምርበት። iPhone 17 Pro Max 2 ቴራባይት ጨምሻል። ደህና ረፈዳችሁ። ደማይንድ ባይነ ጠላፍ ሊስ ከቅዳሴ መምጣቴ ነው። ትላንትና ፒኤስጂን ብዬ 300,000 ብር ቁማር አዝዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea, bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ። ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሷል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። ተወዳጇ አርቲስት መሰረት መብራቴ በምስራቅ አርሲ እየደረሰ ያለውን እልቂት በመቃወም ድምጿንም አሰምታለች። አካባቢውን የደም ምድር በማለት የገለጸችው መሰረት በንጹሃን ላይ እየደረሰ ያለው ግፍ እንዲቆም በጸሎት ወደ ፈጣሪዋም ተማጽናለች። የጥበብ ሰዎች እንዲህ ለህዝብ ህመም ድምጽ መሆናቸው ትልቅ ትርጉምም አለው። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ ስትል በመጨረሻ መልእክቷን አስተላልፋለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አጋሩኝ። ለሟች ቤተሰቦችም መጽናናትን እንመኛለን። በእርግጥ ለሆዴ አላነስኩም ያልኩት በብዙ ክፍል ነው ከፍቼ ማሳየት እችላለሁ። የቲክቶክ የተናገርኳትን እያናግራለን። በእርግጥ ለሆዴ አላነስኩም እበላለሁ። ሰው ፊት የሚያቆምም ዘንጦ የሚያዘንጥ ልብስ ባይሆንም ሰውነቴን የሚሸፍንበት ራፊ ጨርቅ አላጣሁም። እኔ ግን ያጣሁት ምንድነው? ቤት በር ከፍቼ የምገባባት እንደ ሰው ተመስገን ተከራይቶ መኖር ሰለቸኝ። እሱም ብቻ አይደለም ያለሁበት ቤት ቆርቆሮ ቤት አይቼዋለሁ። በጣም በማዳበሪያ የተሸፈነ ቆርቆሮ ቤት በዛም ቀዳዳው ይታያል ጨራሩ ስትገባ። በዚህ ላይ ደግሞ በክረምት በረዶ በበጋ ንዳድ ነው። ቤቴ እኮ አልውልም ብዙ ጊዜ ስራ ቢኖረኝም ባይኖረኝም ፀሐይ ስለሆነ በበጋም ንዳድ ነው፣ በክረምትም በረዶ። አሁን ደግሞ ክረምት መጣ። እሱ ነው የምታስቢው? ደግሞ ከፍሎ ለመኖር አቅሜ ያ ነው። ከዛ በላይ አቅም የለኝም። ቤቶች ተወደዋል። ከ20 ሺህ በታች ቤት የለም። ስትጠይቅ በተለይ እኔ አርቲስት አይደለም፣ አርቲስት ፊት ሲያዩ ሀብታም ነው አይደለም፣ ከፍ ያደርጉብሃል የኪራይ ዋጋ። አርቲስት ስራው ካልመጣ ደግሞ አቅም የለም። ለመክፈል ደግሞ መሳቀቅ ነው። እሱ ነው አሁን በሰራውት ልክ አይደለም ሀብቴ፣ በሰራውት ልክ አይደለም የኔ ኑሮ። አንድ ቀን የሰራውት ስራ አመት ይታያል። እኔ ግን አመት አይደለም የምኖርበት የማገኘው ገንዘብ። የአንድ ወርም የቤት ኪራይ ላይ ከፊል ይችላል። ይሄ የኔ ጥያቄ። እስካሁን ድረስ ትልቁ ክፍያ 25,000 ያን መብራህን ትልቁ ክፍያ እሱንም እግዚአብሔርን ፈርቶ የከፈለኝ ሰው ባንዴ የተከፈለሽ? ትልቁ ብር ማለት ነው። እሱ 25,000 ከባድ ነው። እሱንም እግዚአብሔርን የፈራ ሰው ችግርና ችጋር ነው የሚያወጡ። አንድም ቀን ተሳስተው ችግርና ችጋር ነው ወራቸው።
ተዋናይት ነሽ? አዎ ነኝ። ፊልሞች ትሰሪያለሽ? እሰራለሁ። ተከታታይ ድራማዎችን ትሰሪያለሽ? እሰራለሁ። ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ ብዬ ነው እንግዲህ። ኑሮ ከእጅ ወደ አፍ ነው እንደገለጽኩት እንትን ላይ ሮጥኩኝ ሩጫዬ ፈቀቅ ሊልልኝ አልቻለም። ኑሮው ደግሞ አሁን ያለሁበት ኑሮ ከፍ እያለ እንጂ ዝቅ እያለ አልመጣም። በድሮ ያኔ ልጆቼን በወለድኩበት ሰዓት ያኔ በነበረው ሰዓት ቢሆን ይሄ ክፍያ ይሄ የማገኘው ገንዘብ ሀብታም እኮ ነኝ። በወቅቱ እኮ ቤት ይሰራል። በወቅቱ በዛን ሰዓት ቦታም ባትመራ ትንሽዬ ጭቃ ቤት ቦታ ያላት የጭቃ ቤት ገዝተህ እንደምንም ህጋዊ ለመሆን አሳርህን ትበላለህ። አሁን ግን እኮ ቤት ለመስራት አይደለም አሳርህን የምትበላው፣ ለመብላት ነው አሳርህን በልቶ ለማደር። ታዲያ እንደሰው እንኳን ዘንጬ አልወጣም። እኔ በተገኘው ልብስ ነው ዝም ብዬ የምወጣው። አንድ ሴት አለች የደላት እንዲሁ አርቲስት ቦታ ላይ ነው የማውቃት እና ቤዛ አለች፣ ለምን አዘንጭ? አንቺ እኮ አርቲስት ነሽ፣ ለምንድን ነው ዝንጥ ሽክ ብለሽ የማትወጪ? ለምን እንደዚህ ሆነሽ ትወጫለሽ? ትለኛለች። ዝም ብዬ አያታለሁ። ምን ነው እውነቴን ነው ስትል እውነትሽን ነው አንቺ፣ እውነትሽን ነው በአንቺ አስተሳሰብ እውነትሽን ነው፣ በእኔ ግን አይደለም። ለምን ሂውማን መግዛት፣ ጆሮ ላይ ሀገር ኮልኮሌ ማብዛት፣ ዝነጣ ማሳየት አይደለም። እኔ መኖር ነው ለመኖር ነው እኔ የምሮጠው። የቤት ኪራይ ከፍላለሁ፣ ሆድ አለ። እነዛን ነገሮች ለመሸፈን ነው የምሮጠው። ቅንጦት የሆነ ኑሮ የለኝም። እውነቴን ነው። ልጆቼ ተማሪዎች ይማራሉ፣ ቢሰሩም ይማራሉ። አዎ እየሰሩ የሚማሩ ራሳቸውን ከፍ ለማድረግ የሚሮጡ ናቸው። እነሱን ከሚራመዱት እርምጃ ማገድ አልፈልግም። ራሳቸውን እንዲያሳድጉ ትልቅ ቦታ ያለሽበትን ያውቃሉ። አብረን እየኖርን ያውቁ የለን። ይሄ ስራ ደግሞ ሲፈልግ አሁን አብራችሁ ነው የምትኖሩት? አዎ ከልጆችሽ ጋር። አዎ ስለዚህ እነሱንም ማኖር አለብሽ። አዎ እነሱንም ማገዝ አለብሽ። ምክንያቱም ተማሪዎች ናቸው፣ ስራ ሊያዙ ስራቸው ደሞዛቸው ከትምህርት ቤትና ከራሳቸው ጉዳይ የሚያልፍ አይደለም።